ራሱ እንደቀጠለ ነው። እኔ ደግሞ ሄርሜላና አብርሽ አይ ሌላ ነገር ማሰበኝ እኮ ብያለሁ። ፕሮሞሽን ነው የሚሆነው ብዬ ነበረና እንደው ሄርሜላ ሁሌ ራስሽን እንዳዋርሽ፣ አበባውንም የገዛሽው አንቺ ነሽ፣ ሱፉንም የገዛሽው አንቺ ነሽ፣ ቤሎንም የገዛሽው አንቺ ነሽ። እንደው ፍቅር በገንዘብ ይገዛል ብሎ ያስተማራት ለዚች ልጅ ማን ነው? እናንተ ተጋግጣ ሞተች እኮ። አብርሽ እንዲያገባኝ ፈልጌ ነው። ዛሬ ደግሞ ምልክት ልሰጠው ነው። አምሮብኛል አላማረብኝም። በነገራችን ላይ ወንዶችን ማለት ነው የሆነ ተኳኩላችሁ ምናምን ፈልጉኝ ማለት በገንዘብ እነሱን ወደ እናንተ ለመሳብ መሞከር የበለጠ ማራቅ ነው። እሺ የበለጠ ማራቅ ነው። አንቺ አሁን የሚወድሽ መስሎሽ ነው አይደል የምትለብሽው ምናምን። አይ ከስረሻል። የሚወደው ሌላ ነው፣ ከሌላ ሰው ጋር ነው አብረሽ የሚመጣው። አሁን ከአንቺ ጋር አይቀጥልም አልኩሽ እኮ ሴትዮ። አንቺ ጋር ቢሰራም ከትንሽ ቀን በኋላ ከሌላ ሰው ጋር ነው የሚመጣ። ዛሬ ደግሞ ራሷ ቤሎ ገዝታ ሱፍ ገዝታ አበባውንም ራስሽ ገዝተሽ አቤት ቅሌ ሰርግ ደግሰሽ ከዚህ በኋላ ሄርሜላ ማለት ነው በዚህ አካሄዷ ሽማግሌ አብረሽ ቤተሰብ ጋር የምትልክ ይመስለኛል። ብትልክም ግን ቤተሰቦቹ የሚቀበሉት አይመስለኝም። በዛ በኩል ደግሞ አቤላ ሩታን ለሰርግ ሊጠራ ሄዷል። አንተ ቀዳዳ ውሸታም ማለት ነው። እኔ ደግሞ ቀድሞ ትልቅ ፕሮግራም አለ ይልቁንስ እና አብረሽ ፕሮግራም ጋር ልሄድ ነው ሲል ምንድነው ብዬ መጠበቅ፣ ምንም ፕሮግራም የለም። እነሱ ባዶ ሜዳ አስፓልት አውላላ አስፓልት ላይ ነው ፕሮሞሽን እየሰራች ያለችው ቬሎና ሱፍ አምጥታ እንጂ ምንም እንትን የለም ሲጀመር ማለት ነው። ምንም ፕሮግራም የለም። ከዛ አቤላ ሩታን ለማናደድ ቆይ አንተ አቤል ማለት ነው የማን ተላላኪ ነው? ቆይ አንተ ማን ስለሆንክ ነው ሩታን የምታስፈራራው የምትዝተው? አብረሽን ለምን እንደዚህ ያረግሽው ብለህ የምትጠይቅ አንተ ማን ስለሆንክ ነው? እጃ መጃፋሽ ማለት ይሄ ነው። የበሉትን ወጪት ሰባሪ አንተ አለቅላቂ ማለት ነው። ቻናልን ካሳድክ በኋላ መተህ ሩታ ላይ ቢያንስ እኮ ዝም አይነቅዝም ይባላል። አንድ ሰው ካልተመቸ ያጠፋ ከመሰለ ዝም ማለት እንኳን ይቻላል። ማስታረቅ ካልቻልክ መተው የሚባል ነገር አለ። መተው ነገሬን ከተተው ብሏል ያገሬ ሰውና አቤላ ደግሞ በጣም እያለቀለክ ነው። ከታወቀ የሚያገባ ነገር እየገባ ነው። በሰው ህይወት ዝው ብለህ የሰው ህይወት ካላቦከው አብረሽን ቆረቆርለታለሁ ከሰዋለሁ እያልክ ማለት ነው። ግን አንተና እንደዚህ ብሎኛል አሉ እያልክ አሉ ባልታ እያመጣህ ዝም ብለህ አትልከስከስ ማለት ነው። ወይኔ እንዲጠላውት ይሄ ልጅ መብርሃንን በፊት በጣም ነበር የምወደው። አሁን ግን ምን አይነት አለቅላቂ ሰው እንደሆነ ነው የገባኝ። እና ገንዘብና ጥቅማ ጥቅም የማይቀይረው ሰው የለም። እና የና አብረሽ ፕሮግራም ስላለ ሄርሜላ ስለምትጋብዛችሁ ደስ ብሏችኋል አይደል? ከርሳሙላ እንደዚህ ቦርጫችሁ ያበጠው ጉንጫችሁ የተነፋፋው ራሱ በሩታና በአብረሽ ከነሱ ጋር ተለጥፋችሁ ነው። እና ዛሬም ሩታን የጠራት አቤላ ለአብረሽ ተቆርቁሮ ወይም ደግሞ ሩታን ሊመክራት ፈልጎ አይደለም። ቻናሉ ቀዘቀዘበት እንዴ! በምን ያነቃቃ ቻናሉን ማነቃቃት ፈልጎ ነው። እሱ አልመጣም ብትለው እንኳን በሌላ ሰው አስጠርቶ ያስመጣት የራሱ ቻናል ስለቀዘቀዘበት እንጂ አብረሽን ፈልጎት እንዳይመስላችሁ። ከርሳም እስከ መቼ ነው አሁን በእነሱ ሰርተ የምትዘልቀው? እንደው እኛስ ማዳም ቤት ነን ብለን ከፈለግን በእነሱ ካልፈለግን በድራማም በምንም እንፈተፍታለን። እናንተ ግን እነዚህ ልጆች ድራማ ካቆሙ በምንድን ነው የምትሰሩት? እነሱ እኮ ብለው አላማቸውን ሲያሳኩ የሆነ ሰዓት ዩቲዩብ ያቆማሉ። ያኔ ምን ልትሆኑ ነው? በአንድ እጅ ማጨብጨብ ምን ልትሰሩ ነው? የራሳችሁን አይዲያ ክሬት አድርጋችሁ መስራት አትችሉም? ሁሌ ሰው ህይወት እየበጠበጣችሁ ሁሌ ሰው ቁስል። አሁን ይሄ አሁን ምን ማለት ነው? የምር አሁን አቤላ ያደረገው ነገር ማለት ነው አብርሽና ሄርሜላ ፕሮግራም አላቸው ብሎ ለሚስቱ ለልጁ እናት መናገር ምንድን ነው? የሰው ቁስል እንጨት ቢከቱበት አያምም ይባላል። ምንም ቢሆን እኮ የልጁ አባት ነው አይደለ? የሆነ ነገር ይሰማታል ተብሎ ይታሰባል። ለሰው ልጅ ስሜት ምንም ቢሆን ጥሩ ነገሮችን ብዙ ጥሩ ጊዜያቶችን አሳልፋቸዋል። ምንም እንዳላሳለፈ ምንም እንዳላየ ምንም እንዳላወቀ ሽምጠጥ ረ ዘመኑ ሰው ጋይስ። ኧረ ጥቅማ ጥቅም በጣም እያታለለን እንዳገባል። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬ በአዲስ ቪዲዮ ከቻቻች ብለናል። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። እንግዲህ ሄርሜላ ለአብረሽ ዛሬም እንድታገባኝ እፈልጋለሁ እያለችው ነው። እሱ ሳይሆን አሁን እየፈለገ ያለው አስገድዳ ሽማግሌ
በቅርቡ ትልካለች ታያላችሁና አበባውንም ራሷ ገዝታ ነው፣ ቬሎንም ራሷ ገዝታ ነው፣ ሱፉንም ራሷ ገዝታ ነው። እና በጣም አሽቃብጠሽ ሞትሽ ማለት ነው። እንደው አልፈለግ ስትባይ በግድ አግቡኝ ሆነ ፍቅር በገንዘብ በጥቅማ ጥቅም ገዛል ያለች ሰው አለ። አይታችኋታል? አብረሽ መኪናውን ይዞ ሲመጣ እውይ ውይ ውይ የኔ አባት እውይ ውይ የኔ አባት ክንፍ አውጥታ ልትበር ነው የደረሰችው። ክንፍ አውጥታ ልትበር ነው የደረሰችው ነው የምላችሁና ምንድነው መኪናውን ነው መሰል የወደደችው ልጅቷ። እውነትም መኪናውን ከሱ መስራት ከሱ ገንዘብ ብቻ በግድ በዛም በዚህም ብላ የሆነ እንዲያገባት ነው የምትፈልገው። እኔ ምን አይነት አእምሮ ምን አይነት ጭንቅላት እንዳላት ፈጣሪው። የአዲስ አበባ ልጆች ሞልቃቃ ናቸው ሲባሉ ሰማ ነበር። ለካ እውነት ነው። ምንም ስርዓት የሌላቸው ጋጠወጥ እፍረት የሚባል ነገር የሌላቸው እንዲው የሴትነት ክብር የሚባል ነገር የለም። በቃ የዕለት ስሜታቸውን ብቻ ዝም ብለው እያዳመጡ የሚጓዙ ሴቶች ናቸው። እና እንዲው ሄርሜላን ብጠላት በቃ የት ሊሄድ ይችል ልጅ ማላይበት ማለት ነው እንዴ። ራሷ አበባ ገዝታ ራሷ ቤሎ ገዝታ ራሷ ሱፍ ገዝታ እና ሞሽረኝ እኔ በዚህ ሁኔታዋ ማለት ነው ልጅቷ በግድም ቢሆን ሽማግሌ መርጣ አብረሽ ቤተሰብ ጋር ሽማግሌ ልትልክ ነው በቃ ከሀገር በአድ በቃ ምን ልበላችሁ በፈጣሪ ስም። እና ደግሞ ብዙዎቻችሁ ደግሞ ሁለቱ ቀለበት አሰሩ ምናምን ብላችሁ ለለለ ስትሉ ያላችሁ ሰዎች ወሽመጣችሁን የተበጠሰ ቀለበት አይደለም ወሽመጣችሁ ብጥስ ነው ያለው። ፕሮሞሽን እየሰራሽ ነው። ቢሆንም ግን አሰራርሽ አያምርም። በቃ ክብርሽ የራስሽን ክብር ዝቅ እያረሽ ሁሌ ሰርተሽ ቢያንስ መግቢያውን እሱ ሰርቶ ሄርሜላን በቃ ቀለበት ሰርልኝ ስላለች የሆነ ሰርፕራይዝ ምናምን ቢሆን ያምር ነበር ለአንቺ ለክብርሽ ለራስሽ እንጂ ለሱ ምንም ችግር የለውም። ግን አንቺ ሆንሽ አንቺ መግቢያ ሰርተሽ አንቺ አበባ ይዘሽ አበባውን አንቺ ሰጥተሽው ከዛ ደግሞ ሱፉንም አንቺ አምጥተሽው ምናምን ፕሮሞሽን ቢሆንም እሱ መግቢያ ሰርቶ ከዛ አንቺ ብትመጭ እሱ ነው በቃ ትክክለኛው እንደዛ ነበር። እናንተ ግን አገላበጣችሁት። በቃ ቪው ለማግኘት ብቻ የእሷን ክብር ዝቅ የእሱን ክብር ከፍ አድርጋችሁ ማለት ነው። እሱን እንደ ለመነች በቃ የሆነ ነገር አእምሮ ላይ እንዲያስብ በቀጥታ ትነግሩ እንዴ። ትናንት እኮ ቀለበት ሰርልኝ እኮ አግባኝ ማለት ነው። በአጠቃላይ እኮ ቀለበት ማሰር ያው ለመጋባት ዝግጅት ቅድመ ዝግጅት ማድረግ ነው አይደለ? ስለዚህ ዝም ብለሽ ይሄን ሁሉ ጭቅጭቅ ከምታደርጊ ማለት ነው ሄርሜ ሽማግሌ ላኪና አባቱ ከፈቀደልሽ አግቢ፣ ካልፈቀደልሽ ታይ በቃ። ይሄን የሚቀራት እችልሽ ሽማግሌ መላክ ነው። በቅርቡ እንግዲህ ሽማግሌ ትልካለች። አዎ ከዛ ውጭ ሌላ ምንም አማራጭ የላትም። ሌላ ስለ ሩታና ስለ አቤላ እንዳልኳችሁ ነው። መጀመሪያም ነግሬያችኋለሁ። አቤላ ያገኛት ሩታን አብርሽን ወይም ደግሞ እሱን ለሱ አስቦ ሳይሆን የራሱ ቻናል ስለቀዘቀዘበት ቻናሉን ለማሳደግ ነው። እሷ መሄድ በተጠራችበት ቦታ እንዴት ትሄዳለች እያላችሁ ነበር ብዙ ኦዲየንሶች። በተጠራችበት ቦታ የምትሄደው እሱ እንደጠራት አታውቅም። እሷ የጠራት የመሰላት ሌላ ሰው ነው። ከዛ ደግሞ አቤላ ግን በሌላ ሰው ነው ያስጠራት። ለምን? ቻናሉን ማሳደግ ፈለገ። ከሷ ጋር መጨቃጨቅ፣ ከሷ ጋር መነታረቅ ከመጣች በኋላ ይልቅ ጥላው በሄደች ብትሉኝ ጥሩ ነበር እንጂ ቁማ ነው ያወራችው። ያው ደግሞ ሰው እስከሆነ ድረስ የሚያወራት ነገር ይኖራል። ዞሮ ዞሮ ብቻ እሷ ፈልጋ አልሄደችም። እሱ ነው ያስጠራት። እና አቤላ ደግሞ ከርሳ ማትሆን እሺ፣ በልቶ አደር ሆድ የሆነ ጥቅመኛ ሰው መሆን አያስፈልግም። አንዳንዴ ይሉንታ ሼም የሚባል ነገር አለ።